በቤት ውስጥ ደግሞ ስቲል ተቀዳሚ ያለው እንኳን ልብ በይ የእነሱ መሪያቸው ወይም ደግሞ በእነሱ ላይ ሲሾም ደግሞ በኩር ተብሎም ስቲል ይጠራል ማለት ነው። ስለዚህ ተስፋው ምንድነው? እሱ ተስፋው ቃል ኪዳኑ የመጣው በማን ነው? በይስሐቅ በኩል ነው ተስፋው የመጣው። እናንተ ጋርም ነገርኩሽ እኮ እናንተ ጋር ይኸውን ማን የታረደው ለእርድ ሄደው የሚለውን አይታወቅም። እናንተ ጋር እኛ ጋር በግልጽ ስላስቀመጠው መጽሐፍ ቅዱስ የበኩር ልጅህን የበኩር ልጁን እንደሰጠ የበኩር ልጁን እንዲሰጥ ትእዛዝ ስለቀረበለት ነው። የኔ ጥያቄ አሁን የበኩር ልጅ እንዲሰጥ እግዚአብሔር ሲያዘው የበኩሩ ልጅ ደግሞ የ7 ዓመት ልዩነት አላቸው። ኢስማኤል ነው እንጂ ይስሐቅ አይደለም። የኔ ጥያቄ እግዚአብሔር ኮንፊርም ያደረገለት የትኛውን ልጁን ነው? እንደሚወልድ የነገረው ማንን ነው? ይስሐቅን ነው አይደለ? በህጋዊ መልክ የተወለደው ነውስ በምን ነው? ሳራ የአሕዛብ እናት እንደምትሆን እንደገናም ደግሞ ቃል ኪዳኑ ቅድም ምን ብዬሻለሁ? በይስሐቅ በኩል ነው። በኩር የሚለው ነሰሰርሊ በኩር የሚሆነው የመጀመሪያ የእናትየዋን ማዕፀን ከፋሽ ነው። የእናትየዋን ማዕፀን የመጀመሪያ ከፍቶ የሚወጣ ማለት ነው። አንድም ደግሞ በአመራር ላይ በኩር የሚለው ከሆነ ግን ለምን ይሰጣል አልኩሽ? በመሪነትም ይሰጣል እኮ ሰጪው እግዚአብሔር ነው አይደል? ግን አሁን እዚህ የበኩር ልጅህን እንትን ምንድነው የበኩር ልጁን መስዋዕት እንዳቀርብ ግን የተጠየቀው ግን ኢብራሂም ነው። እዚህ ጋር አሁን በዚህ መሰረታዊ ለምሳሌ ታላቁ ነው አይደል? አንቺ በኩር የምትይው ታላቁ ነው አይደል? አዎ ታላቁ ነው። እዚህ ጋር ግን ለምን አንድ ልጅ ያለው ታዲያ? አይሽ ይስሐቅን እዚህ ጋር ግን የምትወደውን አንድ ልጅህን ይስሐቅን አለው። አንድ ልጅህን ያለው ለምን እኮ አንድ ልጁ ይስሐቅ ብቻ ነው። አየሽ አይደል? እኛም እያልሽ አንድ ልጁ አሁን እኮ እሺ እዚህ ጋር ታላቁ እስማኤል ነው አይደል? እስማኤል ልጁ ነው እያልሽ ነው አይደል? የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም ሌላ ልጅ እንደሌለው እግዚአብሔር ተናግሯል ማለት ነው። አንድ ልጅ ይሄን ሲል ሌላ ልጅ የለውም ማለት ነው። አየሽ አይደለ? አሁን አንቺ ራሱ ሌላ ልጅ የለውም ማለት ነው ወደሚል ጥያቄ እኮ ለአንተ ጥያቄ እኮ ነው የምንሰጥህ። አንድ ጊዜ አዳምጪኝ። አንቺ ሁለቱም ልጆቹ ናቸው ብለሽ አንጻራዊነት ሰርተሽ የበኩር ልጁ ብለሽ ኢስማኤል ነው ብለሽ ቀጥሎ ይስሐቅ ነው እያልሽ ነው አርጊው ያደረግሽው። እኔ ጠየቅኩሽ እኮ የበኩር ልጅ ማለት ኢስማኤል እንጂ ይስሐቅ አይደለም ነው የኔ ጥያቄ አይደለም። ስለዚህ ሁለት ልጅ ነው ያለው አብርሃም አይደለ? ግን አሁን እግዚአብሔር የሚለው ትልቁን ትቶ ትንሹን ነው አንድ ልጅ ያለው። እሺ ጥያቄውን አዳምጪኛ። እሺ ሁለት ልጅ ካለው ለምን አንድ ልጅ አለ? አንድ ልጅህን አለው ብዬ ነው የጠየቅኩሽ። መልሽልኝ እንደ መጽሐፍ ቅዱስ። ጥያቄው ላንተ ነው እኮ ለምን አንድ ልጅህን ያለው ኢብራሂም ኢስማኤል ልጁ አይደለም ወይ? ላንተ እንደጠየቅኩ ታውቂያለሽ። በርደር ኦፍ ፕሩፍ አንቺ ላይ የሚያርፈው ለምን ታውቂያለሽ? ወስነሽ ነው የመጣሽው እንደ መጽሐፍ ቅዱስ ወስነሽ። ወላሂ አይደለም እኔ ማወቅ ስለምፈልግ ነው እኮ። ለማወቅ ከፈለሽ ደግሞ ምንድነው መጽሐፍ ቅዱስ ሲጠራው አንድ ልጅህን ሲለው፣ ለምሳሌ እግዚአብሔር የፈቀደው ትዳር አይደለም የአብርሃምና የሳራ አይደለም እና እሱ ዚና ሰርቶ ነው ብለን እናምናለን። የአብርሃምና ከእግዚአብሔር ተሳስቷል እና ሰዎች የሳራና የአብርሃም ጋብቻ ይሁንልን ለምን ይላሉ? እንደዛ ከሆነ ስለዚህ አብርሃምና ኢብራሂም አንድ ያዳምጪኝ። አጋር አልተባለም እኮ እኛ ስለ አጋርና ስለ ሳራ ይለያያሉ። አብርሃምና ሳራ በዛ ሞታል እያልከኝ ነው አይደለ? ቃል ኪዳን የተገባው ለሳራ ስለሆነ ነው አንድያ ልጅ ያለው። እግዚአብሔር የሚያውቀው በስነ ስርዓት በህጋዊ መልኩ በእግዚአብሔር ፈቃድ የወለደው ይስሐቅን እንጂ እንትና እስማኤልን አይደለም። በራሱ ፈቃድ ኦኬ የእግዚአብሔር እንደውም በመጠራጠር ሆኖ ነው ከአጋር ጋር ተኝቶ የወለደው። ስለዚህ አንድ ልጅህን ሰዋልኝ ሲለው እዚህ ጋር አንድ ልጅ ሁለት ልጅ እያለው ለምን አንድ ልጅ አለው ነው ጥያቄ ጠየቁሽ። ጀጅ ካላደረግሽ ማለት ነው። ካልሆነ ደግሞ እኛ የምንነግርሽን በኩር ሲለው ከእንትኑ አንጻር ነው ከቃል ኪዳኑ አንጻር ነው በኩር ያለው እንጂ በስጋ ከመወለድ አንጻር አይደለም ብለን ነው እያስረዳንሽ ያለ ነው መጽሐፍ ቅዱስን እንደዚህ። ለማንኛውም አላድክማችሁ። እንዳጠቃላይ ግን አሁን እኔ ጥያቄ የሆነብኝ እስማኤልና ይስሐቅ የ7 ዓመት ልዩነት አላቸው። የበኩር ልጅህን መስዋዕት ስጠኝ ስል ኢስማኤል እንጂ ይስሐቅ አይደለም። ለምን እንደዛ ሆነ ነው። አንተ ደግሞ ጥያቄ ምን አደቀረብልኝ? እሺ ፋጢማ፣ አቤት። ያ በኩር አንድም
ቅድም ምናምንሽ የእናትያ ማፀን የሚከፍት ነው። አንድም ደግሞ የቤቱ የመጀመሪያ ልጅ ማለት ነው። ቤት ውስጥ ያለው ደግሞ ይስሐቅ ነው አለ። አንድ ልጅ ይህን ሲል ግን ያኛውን አንደኛ አንድ ልጅ የተባለው እኮ ይስሐቅ ነው። ይስሐቅ ነው አለ። አንድ ልጅን የተባለው እስማኤልን አለ። የቤቱ አንድ ልጅ አሁን ማን ነው? የቤቱ አንድ ልጅ ማን ነው? ይስሐቅ ነው። ይኸውልህ ለምን እንደዛ ይላል? እኔ እኮ አሁን ይሄንን አሁን ለምን እንደዛ ይላል ከሆነ ለምን እንደዛ ይላል? እስማኤል ልጁ አይደለም ወይ? ለኢብራሂም ልጁ አይደለም ወይ? ነው። እሺ ልጁ እንደዛ ከሆነ አንድ ልጅ ይህን ለምን ይላል? ልጅ እንደሚባርከው ሁሉ እኮ ነግሮታል እኮ ልጁ ስለሆነ እግዚአብሔር ቤት ውስጥ ያለው ስንት ልጅ ነው? የኢብራሂም እኔ ማውቀው እስማኤልና ይስሐቅ ነው። አይደለም አጋርማ ወጣች እኮ ሄዳለች፣ ተሰዳለች እኮ ዙሮ የእሱ ልጅ ነው፣ የኢብራሂም ልጅ ነው እኮ። ቤት ውስጥ ያለው ስንት ልጅ ነው? ሁለት። ቤት ውስጥ አይደለም፣ የኢብራሂም ልጆች ሁለት ናቸው። ቤት ውስጥ ስለኖረ ስላልኖረ አይደለም፣ ወልዷል። እኔ አሁን እየጠየኩሽ ያለው ቤት ስላለው እሱ ስለወለደው ልጆቹስ ማለት አሁን አይናለለትም እኮ አላልኩም። ስለዚህ ምንድነው እሱ አጋር ብትባረርም ልጅ አላት አይደል? ልጁን መካድ አይቻልም። አልካድንም እኮ እየካድን አለም እኮ እኛ ጋር መጽሐፍ ቅዱሱ በግልጽ ይፈተዋል። ባይዘ ይስሐቅን ዘውጣ ካለው ፔሬድ የበኩር ልጅን ይስሐቅን ዘውጣ። በትዳር የበኩር ልጁ ማን ነው? ይስሐቅ ነው። ለሳራ የማዕፀን ክፋች በኩሯ ማን ነው? በኩር ልጅ ማን ነው? ይስሐቅ ነው። ስለዚህ እስማኤልን ክዷል ማለት ነው። ማለት ማን አለሽ? መካድ ማለት ምን ማለት አይደለም። ለምሳሌ ቤት ውስጥ ስንት ልጅ ያላልከኝ? ሁለት። ኢብራሂም ልጅ ኖረም አልኖረም ኢብራሂም ወልዷል። ሁለት ልጆች። ሊሰዋ ሄደው ማን ነው በእስልምናው? እሺ ማን ነው እሱ? እስማኤል ነው። አሁን እንደዚህ መረጃ ምናምን ብትለኝ ላይኖረኝ ይችላል፣ ግን እንዴት ትረካኝ አይሰማሁም። በቃል ኪዳን የተወለደው አይሚን በራእይ የተወለደው ማን ነው? በራእይ እንዴት ማለት በምንድን ነው? በአላህ እንትን ብሎለት ማለት እንዲወለድ እንትን ብሎ መወለዱን ወላሁ አለም። ነገር ግን የበኩር ልጅ በኢስላም እስማኤል አንድ ክፈትልኝ 37 ክፈትልኝ። ቃሉ ስለጠፋብኝ ነው። ሶሪ በብስራት ሶሪ ብስራት ማለት ነው። እንዴት ናችሁ? እንዴት ነህ ቡራ? አለን ምን አልከኝ? ፈልጌ ጥቅሱን የበኩር ልጅህን የሚለውን አንዴ ጥቅሱን ትነግርኛለሽ ፋጡማ? ወላሂ ከፈለጋችሁ እኔ ሌላ ሰው ጋር እንደዚህ ስላሉኝ ነው። የበኩር ልጅህን የሚለውን መረጃ ከጠየቃችሁ ደግሞ ይዤ እመጣለሁ። ለአሁን ላይኖረኝ ይችላል፣ የለኝም። ፈልጌ ስላጣሁት ነው የበኩር ልጅህን የሚል። እኔ ግን ኦልሞስት ከ4-5 ዓመት በፊት መጽሐፍ ቅዱስ አነብ ነበር። በትክክል አንብቤዋለሁ። አንድያ ልጅህን ሰዋልኝ። አንድያ ልጅህን ነው የሚለው። በኩር ብዬ ነው የበኩር ልጅ ነው። በየበኩር ልጅህን የሚል አንብቤያለሁ። የበኩር ልጅ የሚል የለም። እፎይ አመጣልሃለሁ ኢንሻላህ፣ ነገ ቴክስት አደርግልሃለሁ። ችግር የለውም። እንደዛም ቢለው አንደኛ የሚለውን ችግር የለውም። አንደኛ ልጅ አንደኛ ነው የሚለው። አንደኛ እኔ ደግሞ ያነበብኩት የበኩር ልጅ ነው። ቀጥይ እስኪ አንብቢው ብስራት ዶን ፈልጌ ነው ዋይ ነው አንብበው እስኪ አረብኛውን አድርግለት። አማርኛ ብታደርገው ችግር የለም። አብሽር። እኔማ ደከማሽኝ እኮ 8 ሰዓት ሊሆን እኮ ነው። በጣም ነው በቃ ለማንኛውም ነገ 3 ሰዓት ምናምን ነው አይደል የምትገባው? ያ ባይዘ ራቴን አልበላውም እና 4 ሰዓት በላይ አላስቀምጣችኝ ማለት ነው። ለማንኛውም ነገር እኔም ያነበብኩበት ቦታ ከ4 ዓመት በፊት ባልሳሳት ከ4 ዓመት በፊት አንብቤያለሁ። ችግር የለውም። ምንድን ነው እሱ ፖይንትሽ? እሺ ፖይንቴማ ማነው የበኩር ልጅ? ስለ አብርሃም ጠየቅሽኝ። ስለ አብርሃም ምንድን ነው ዋና ፖይንትሽ?
ማን ነው የበኩር ልጅ? ማን ነው መስዋዕት የተሰጠው የሚለውን ማወቅ ነው የፈለግኩት። መስዋዕት እኮ እኛ ጋር ፈታንልሽ፣ እናንተ ጋር ግን አይ ቲንክ 32 ይመስሉኛል። 32 ሙፈሲሮች ይስሐቅ ነው ይላሉ። 33ቱ ደግሞ እስማኤል ነው ይላሉ። በብስራት የተወለደው ማነው? ደግሞ በክርስትናው ነው። በብስራት የተወለደው ማነው? የእኛንማ ነገርኩሽ እኮ ገላትያ ምዕራፍ 3ን አብራራ ነው እና እሱን ደግሞ በሮሜ ምዕራፍ 9 አብራራነዋል። ሮሜ 9 ምዕራፍ 5-6 ምዕራፍ 15 ላይ ዘፍጥረት ላይ ከዛ ምዕራፍ 17 ላይ ምዕራፍ 22 ላይ ያስቀምጣችኋል እኮ ይህንን ታሪኮች በግልጽ ያስቀምጣችኋል። ስም ጠቅሶ የኛው ላይ ይስሐቅ ብሎ እናንተ ጋር እኮ ስለማይጠቅሰው ነው። በብስራት የተወለደው አንደኛ ይላል። ነገር እሺ፣ አሁን እኮ ደከምኩ አልክ እንጂ እኔ ደከምኩ ስትል ማውራት እንትን አለኝ። አንድያ ልጁን ሲል ሌላ ልጅ የለውም ወይ? የመጀመሪያ ልጅ 7 ዓመት ከ7 ዓመት ይበልጣል ኢስማኤል። ለምን ኢስማኤል ልጁ አይደለም ወይ የሚለው ነገር ነው። አይነት ችግር እኮ የለውም። አሁን ለምሳሌ አንቺ 2 ልጆች አሉሽ። አንድያ ልጅሽ የምትባይ ምንድን ነው የሚመጣው? አንድ ልጅ ነው ያለ በህጋዊ የወለድሽው አንድኛ ልጅ የቤቱ የበኩር ልጅ እንዴት በኩር የሚለው ባይዘ ቤት ውስጥ ያለውን የመጀመሪያ አለቃ መሪም ይሆናል። አንድያ ልጅ ካለ አንድ ልጅ ነው ያለኝ ማለት ነው። የበኩር ልጅ ካለ የመጀመሪያ ልጅ ነው ማለት ነው። ትልቁ ላይ አድርገኝና እሺ፣ የምትረጅ ከሆነ ልመልስልሽ። እሺ እረዳለሁ። እኔ መረዳት ነው የምፈልገው። እሺ እዚህ ጋር ግን በእናታቸው ሃይማኖት አትሳደቡ። እኔም በጣም ሰርበኛል። ማን የሰደበሽ? አይደለም አይ እዚህ ኮመንት ላይ በጣም ብዙ እኔ ከገባሁ ጀምሬ ኮመንት አነባለሁ። ኦኬ በጣም ብዙ እኔንማ ቅቤ ነው የሚቀቡኝ አለ። እንዴት አየሽ? እኔ በጣም የሚያደርጉኛል። የአንተን ስድብ አላየሁም እስካሁን። እንግዲህ እሺ ትዋሻለሽ። አላየሁም። አብዛኛው እኔ ሙስሊም አላየሁም። በሴፍ እየተሸኙ ነው። በሴፍ እየተሸኙ ነው አይደል? እሺ አስረዳ። እኔም ወደ ስራ እንድገባ መጀመሪያ ክፍል ያለው ዘፍጥረት ምዕራፍ 22 ቁጥር 1 እና 2 ላይ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆ አለ አብርሃም የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው ብሎ አንድ ልጅህ ብሎ አንደኛ ስፔሲፋይ ያደርጋል። ማንን? ይስሐቅን ብሎ መጽሐፍ ቅዱሱ ስፔሲፋይ ያደርጋል። ይሄ በብሉይ ኪዳን ነው። በሐዲስ ኪዳንም ደግሞ ዕብራውያን ምዕራፍ 11 ቁጥር 17 ላይ አብርሃምን በተፈተነበት ጊዜ ይስሐቅን በእምነት አቀረበ ብሎ ብሉይ ኪዳንም ሐዲስ ኪዳንም ይሄንን የያዕቆብ መልእክት ምዕራፍ 2 ቁጥር 21 ላይም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ ብሎ ብሉይ ኪዳንም ሐዲስ ኪዳንም ይሄንን ይናገራሉ ማለት ነው። አሁን ምንድነው ያንቺ ጥያቄ? አንድያ ልጁ የሚለው ከምን አንጻር ነው የሚል አይደለም። እሱን ስመልስልሽ ምንድነው በመጽሐፍ ቅዱስ አፈታት አንድያ ልጅ የተባለበት ይስሐቅ በ4 ምክንያቶች ነው። ኤኒዌይስ ጥቂቶቹን እነግርሻለሁ። አንደኛው ምክንያት ምንድነው? እግዚአብሔር ቃል ኪዳን የገባው ለአብርሃም በልጁ በይስሐቅ በኩል ነው። በእስማኤል በኩል የገባው ቃል ኪዳን የለም። መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 17 ቁጥር 19 እስከ 21 ላይ ብታዩ እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ፣ ከእርሱ በኋላም ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ ብሎ ይህንን ይናገራል። ከዛስ ምን አለ? ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ፣ አየሹ፣ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ ብሎ ይናገራል። ከእስማኤል ጋር ለአብርሃምና ለዘሩ የተገባ ቃል ኪዳን ስለሌለ አንደኛው ምንድን ነው? ቃል ኪዳን የተገባለት ብቸኛ አንደኛ ልጅ ማን ነው? ይስሐቅ ነው። ሁለተኛው ምንድን ነው? ይኸው እዚህ ጋር እንደምታነቢው እስማኤል በጭራሽ ቃል የተገባለት ልጅ አልነበረም፣ ለአብርሃም ማለት ነው። ታላቅ ሕዝብ አደርገዋለሁ አለ እንጂ ቃል ኪዳኔን ከእስማኤል ጋር አደርጋለሁ ብሎ እግዚአብሔር ለአብርሃም አልነገረውም። ሁለተኛው ምንድን ነው? በተአምር የተወለደው ልጅ ብቸኛው ልጅ ይስሐቅ ነው።
እስማኤል በተአምር አልተወለደም። መውለድ ከምትችል አጋር ከምትባል ሴት ነው የተወለደው። ይስሐቅ ግን የተወለደው መውለድ ከማትችል ከ90 ዓመት ሴት ነው ይስሐቅ የተወለደው። በዚህ ምክንያት ነው እንዲሁም ተአምር መሆኑ ራሱ ይሄ ምክንያቱ ነው። ሶስተኛው ምክንያት ምንድነው? በብስራት የተወለደ ብቸኛ ልጅ ማን ነው? ይስሐቅ ነው። እስማኤል በብስራት አልተወለደም። እስማኤል ለመወለድ መላእክት አልመጡም። ይስሐቅ እንዲወለድ ግን አሁን በእስልምና አስተምሮ መልአክ አበሰሯት የምትሉት ራሱ ብቸኛው ልጅ ይስሐቅ ነው። እስማኤል ሲወለድ ብስራት የሚባል ነገር የለም ማለት ነው። ያለምንም መለኮታዊ ወይም ተአምራዊ ጣልቃ ገብነት ነው እስማኤል የተወለደው ማለት ነው። ከዚህ አንጻር መጽሐፍ ቅዱስ ይስሐቅን አንደኛ ልጅ፣ ብቸኛ ልጅ እያለ ይጠራዋል። ለእሱና ለዘሩም ቃል የተገባበት በማ በኩል ነው? በይስሐቅ በኩል ነው። ወደ ሌላ ሳትሄድ እዚሁ ላይ ልጠይቅህ። እሺ፣ ለምን አንደኛ ልጁ ሁለት ልጅ እያለው ለምን አንድ ልጅ ይላል? ራሱ እሱ አሁን ያነበክልኝ ነውስ እግዚአብሔር ልጅ ያለበት ምክንያት አንድያ ልጅ ያለበት ምክንያት ይስሐቅ ካሉት ቨርቹዎች አንጻር ነው። ይስሐቅ ከተሰጠው ይሄ ምንድን ነው የሚባለው? ከተሰጠው ጸጋዎች አንጻር፣ ከተሰጠው ስጦታዎች አንጻር እስማኤል የሌሉትን ነገሮች በሙሉ ይስሐቅ የያዘው እሱ ስለሆነ ማለት ነው። አንደኛ በተአምር የተወለደ አንደኛ ልጅ ይስሐቅ ነው። ሁለተኛ በብስራት የተወለደ ብቸኛ ልጅ ይስሐቅ ነው። ሶስተኛ ቃል ኪዳን የተገባለት ብቸኛ ልጅ ይስሐቅ ነው። እስማኤል ጋር እነዚህ ነገሮች ልታገኛት ለዘሩና ማግኘት አልቻልሽ በአንተ እንትን ማለት ነው። ግን ለምን እግዚአብሔር ማለት እስማኤልን ልጁ አይደለም ይላል ማለት ስላልገባኝ ነው ማለት ልጁ አይደለም አይልም። እና አንደኛ ልጅ አንድ ልጅ ካለ አቤት ፋጢማ እስማኤልን እኮ ባርኮታል። እግዚአብሔር እኮ ባረከው። ለምን እስማኤል መባረክ ብቻ ሳይሆን ወይ ያልሽ ቃል ኪዳን ለሁለቱም ለእስማኤል የተሰጠው ምንድን ነው? እሱ እኔ ግን ማለት ነው አሁን እዚህ ነው መረጃዬን እንዲህ ነው እንዳልል። እሺ ለእስማኤልም ምን አለው? አበዛሃለሁ አለው አይደለ? እባርካለሁ አለው። እባርካለሁ፣ አበዛሃለሁ። ይስሐቅን ግን ምን አለው? ቃል ኪዳኔን ከአንተ ጋር ቆማለሁ አለው። ስለዚህ አሁን የእስማኤልን ሰማን አይደለ? ብዙ ነገር ይሆናል፣ ይበዛል። የእስማኤልን ሰማን አይደለ? እስማኤልን ሰማን። ለምን? እሺ አንደኛ ሁለተኛ ልጅ እኮ አላለውም እስማኤልንም። እስማኤልን ምንድን ነው ያለው? ስለ እስማኤል አበዛሃለሁኝ ብሎ ቃል እንትን ሰጠው፣ በረከት ሰጠው፣ ባረከው አይደለ? ኮንፊርም አድርገኝ። ለምንድነው እኔ እኮ እስማኤል ለምንድነው እንደዚህ ያልተባለው ነው ጥያቄ። ዋና ፖይንቴ እስማኤል አልተባለም። ተባለ እኮ እስማኤል ማለት ነው። ይስሐቅ ነው አይደለ? የቃል ኪዳን ልጅ ባልሳሳት። ለምንድነው የምትይው? አዳምጪ። እስማኤል ምን አለው መሰለሽ? አበዛሃለሁ አለው። ሁለት ልጆች አሉ። እሺ እስማኤልን አበዛሃለሁ ባርካለሁ ካለው በኋላ ይስሐቅ ጋር ሲመጣ ደግሞ ምን ሰጠው? ቃል ኪዳን ነገረውና ያንን ቃል ኪዳን ይሄንን ለዚኛው ተነግሮታል፣ ለዚኛው አልተነገረው። ምንድነው የዚኛው ቃል ኪዳን ተገባለት። ያን ቃል ኪዳን አሁን አንድያ ልጅን እንደዚህ አድርግ ተባለ። አሁንም ግልጽ አለው። ቃል ኪዳን ተሰጠው ማለት ነው። ቃል ኪዳኑ ምንድነው? አሕዛብ በዚህኛው እንደሚባረኩ ተስፋው በዚህኛው እንደሆነ ተነገረ ማለት ነው። ለዚህኛው ግን ምንድነው? ተስፋ የምጠብቂው ሳይሆን ኦልሬዲ አበዛሃለሁ አለው። ባረከው፣ አበዛሃለሁ አለው። ማንን? እስማኤልን። ኔክስት ማን ይቀር ነበረ? ይስሐቅ ይቀር ነበረ። ስለ ይስሐቅ ኔክስት ተናገረ ማለት ነው። ስለዚህ ኔክስት ተራዊ ማን ነው? የይስሐቅ ነው። ስለ ይስሐቅ ተነገረ። አንድያ ልጁ አሁን ይስሐቅ ይሆናል ማለት ነው። ለማንኛውም በጣም ብዙ እየሰደቡኝ ነው። ይብቃኝ። መልካም አዳር። ሰላም ደሩ። ይበቃኛል። አንድ ጥያቄ ብቻ ፍቀዱልኝ፣ እራሷ እንድትመልሰው። ለአብርሃም የተገባለትን ርስት የወረሰው ብቸኛ ልጅ ማን ነው? እሱንም እኮ አንተ አስተምረኝ። እኔ እኮ ጥያቄ ነው የጠየቅኩት። እዚህ ጋር እኮ አውቃለሁ ብዬ እኮ ልመልሳለሁ። እየመለስኩልሽም ለምን እንዴት እያልሽኝ ስለሆነ
እንዴት ያልኩትማ አንደኛ ልጅ ሲል ሌላ ልጅ የለውም ወይ? ለምን አንድ ልጅ ተባለ ነው? የበኩር ልጅ ሲል የበኩር ልጅ ኢስማኤል አይደለም ወይ ነው? አንብቤ እመጣለሁ ብለሽናል። የበኩር ልጅ የሚለውን የበኩር ልጅ የሚለውን ተወውና እዚህ ጋር አንደኛ ልጅ ሲል ሌላ ልጅ የለውም ወይ ብዬ እኮ እኔ እኮ ጥያቄ ነው የጠየቅኩት። አለው ከመወለድ አንጻር አይደለም እሱ አልንሽ። ለይስሐቅ ከተሰጠው ክብር አንጻር ነው እንጂ ከመወለድ እንጂ ከመወለድ ለምን ሁሉ አንጻር አይደለም እሱ። ይኸው ጠየኩሽ። ለአብርሃም የተሰጠውን ርስት የወረሰ ብቸኛ ልጅ ማን ነው? ይስሐቅ ነው ወይስ እስማኤል ነው? እንግዲህ ይስሐቅ ሊሆን ይችላል፣ አላውቅም። ይስሐቅ ከዚህ አንጻር ነው መጽሐፍ ቅዱስ አንድያ ልጅ እያለ የሚጠራው እህታችን። ከዛ አንጻር ነው በታምር ምን አሁን ወራሽ የሚሆን እኔ በሚገባኝ ቋንቋ አትስደቡኝና እዚህ ጋር ማለት ነው። አይ እኔ ከውርስም ከምንም አንጻር 2 ልጅ እያለ ወይም 3 ልጅ እያለ አንድ ልጅ አይባልም። ለምን የሚለውን ነው። ለማንኛውም እሺ በቃ ሰላም እደሩ። ይሄን አንብቢ ፋጥማ፣ ይሄን አንብበሽው ውጪ ለምን እንዳለ በማስረጃ ሰጠንሽ። አንዱ ከባራይቱ አንዱም ከጨዋይቱ የሆነ 2 ልጆች ለአብርሃም እንደነበሩት ተጽፏል። ነገር ግን የባራይቱ ልጅ እንደ ስጋ ተወልደዋል፣ የጨዋይቱ ግን በተስፋ ቃል ተወለደ ይላል። ስለዚህ በተስፋ ቃል ሲተወለደው ይስሐቅ ስለሆነ ነው። ያኛው በስጋ ነው። ይሄ ደግሞ በተስፋው ቃል ደረጃ አንድያ ልጅ ይባላል ማለት ነው። ኦኬ የመጀመሪያ ያንኛው ልጅ አይደለም። በስጋ ኢብራሂም በዝሙት ወልዷል ብዬ ልመን በስጋ ደረጃ ነው ባልሽ እኮ ይሁን እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው የሚለው በስጋ ተወልዷል። ተስፋ የተሰጠው ተስፋው በማን ነው? ምክንያቱም ያለሽ ተስፋው ምንድነው? እሱ ገና ከመጸነሷ ከመውለዷ በፊት ቅድም ብዬሽ ነበረ ወልጃለሽ ተብሎ ተነግሯት ብስራት ተነግሯን ነበረ። ሳራ ሳቀች፣ በዛም ምክንያት ይስሐቅ ተባለ ብዬ አልነገርኩሽም? ለማንኛውም ከምሰደብ ሁሉም ነገር ይቅርብኝ። ሰላም እንደሩ በቃቻ ማንም ይሰድብሽ ወላሂ ላዚም ቢስሚላህ ረህማን ረሂም። አይ ሰላም እንደሩ በጣም አመሰግናለሁ ስለሆነ። አቤት ቢኒ በአጭር መልስ ልንገርሽ። ለምንድን ነው ካልሽ አንድ ልጅ ሳይሆን ደግሞ አንድያ ነው። አንድያ ማለት አንድ የሚለውን እንደዛ አይደለም የምታየው። አንድያ ልጅ ማለት ነው። አንድያ ልጅ ማለት የእሱ ቆይ ልነግርሽ ነው። አንድያ ልጅ ማለት እግዚአብሔር አምላክ የፈቀደ ወይም ደግሞ እግዚአብሔር አምላክ የተቀበለው ልጅ ማለት ነው። ያንኛውን አልተቀበለውም ማለት ነው። አሁን እኮ እንደዚህ ስትለኝ እዛ ጋር ጥያቄ ይፈጥርብኛል። ስሚኝ ቆይ ልነግርሽ ነው። ዘፍጥረት 21 ላይ ከቁጥር 9 ጀምሮ ሂጂና ማንበብ ትችያለሽ። እግዚአብሔር ራሱ የሚለው አጋርን ራሱ የሚለው ባሪያይቱ እና የባሪያይቱ ልጅ ነው የሚለው። ሳራን ሲጠራ ደግሞ ሚስትህ እና ይስሐቅን ደግሞ ልጅህ ይስሐቅ እያለ ነው የሚጠራው። እንደ እግዚአብሔር ሀሳብና እንደ እግዚአብሔር ፈቃድ የተወለደው ማን ነው? ይስሐቅ ነው። ጋብቻውም እግዚአብሔር የሚያውቀው የአብርሃምና የሳራን ነው። ከባሪያይቱ ጋር የተደረገ በእግዚአብሔር ፈቃድ አይደለም፣ በራሷ ፈቃድ። ስለዚህ ዚና ሰርቷል ብዬ ልቀበሉኝ? ቆይ ዚና ሰርቷል የሚለውን እሱ እንዳቲ ለምን መሰለሽ? ሕግ ስላልተሰጣቸው ሕግ ባልነበረበት ሰዓት ላይ ኃጢአት አይቆጠርም ብሎ ቅዱስ ጳውሎስ ጽፎታል ማለት ነው። በዛ ሰዓት ሕግ ስላልተሰጣቸው በሕግ ልንይዛቸው አንችልም። በንስሐም ስለተመለሱ ዚና ነው ብለን ልንል አንችልም። አሁን ላይ ስህተት ነው፣ ትክክል ስህተት ነው። ስህተት ነው። እግዚአብሔርን ተስፋ መጠበቅ ሲገባው የሚስቱን ምክር ሰምቶ ሰራተኛው ጋር ባሪያይቱ ጋር ይሄ ነው የምፈልገው። እሺ በቃ እንዲተኛ አድርጓል። ስለዚህ መጽሐፍ ቅዱስ ላይ አንድም ቦታ ላይ እግዚአብሔር ለአጋር እውቅና ሲሰጥ አታይም። አጋር ምን ይላል? ባሪያይቱ ይላል እና ብላቴናው ይላል፣ የአጋርን ልጅ ማለት ነው። ይስሐቅን ሲጠራው ግን እንደዛ አይደለም። ይስሐቅን ልጅ ይስሐቅንና ሳራ ሚስትን ብሎ ነው የሚጠራው። ስለዚህ እንደ እግዚአብሔር እውቅና የተሰጠው ይስሐቅና ማናት? ሳራ ናት። በዛ ዘር ነው ይባረካል የተባለው። ስለዚህ አጋር የአብርሃም ዘር ስለሆነ እግዚአብሔር ደግሞ ባርኮታል ነው። እስማኤልን ዘሩ ስለሆነ ባርኮታል። ምንም እንኳን በእግዚአብሔር ፈቃድ ባይወለድም እግዚአብሔርን ባይጠብቅ ተስፋውን ስላልጠበቀ ነው አብርሃም እንደዚህ ውስጥ የገባው። እግዚአብሔር የዘገየ ስለመሰለው፣ ሳራ የሚያረጀ ስለመሰለው ምን አለች? እንግዲህ እንደ ተስፋው ቃል አንተም ሸመገልክ እኔም እንትን አልኩና ወደ ባሪያይቱ ወደ አጋር ግባና ልጅ ውለድ ተስፋው ይሟላ ስትለው ይሄ እንደ እግዚአብሔር ሀሳብ አይደለም፣ እንደ ሰው ሀሳብ ነው። ስለዚህ ቅድም ዴቭም እንትን ያለልሽ እንደ ሰው ሀሳብ የተወለደው የባሪያይቱ ልጅ እስማኤል ነው። እንደ እግዚአብሔር ሀሳብ ደግሞ የተወለደው ይስሐቅ ነው። ስለዚህ እግዚአብሔር የሚያውቀው ጋብቻውንም የሳራን ነው የሚያውቀውም፣ ያጸደቀውም ማንን ነው? ይስሐቅን ነው። ያኛውን ግን ባርኮታል፣ ቀድሶታል።
ተስፋ ግን አልሰጠውም። ስለዚህ ከዛ ግን እሺ ገባኝ፣ ሁሉም ያስረዳህ ይገባኝ። ግን እብራሂም የነቢያቶች አባት እንደ ትልቅ ተምሳሌት ይታየ አሁን ስተሰርቷል ማለት ይቻላል። እናንተ ጋር ፀሐይ አምላኬ ነው እያለ ያመልካል ነበር እንዴ? ነቢያት እኮ ኃጢአት ይሰራሉ አይሰሩም የሚባል እኛ ጋር የለም። አላውቅም በንስሐ መመለሳቸው ነው እንጂ እንደ ማለት አሁን ኢብራሂም እንደ እንትን ነው አይደለ? እንደ ተምሳሌት ከእግዚአብሔር ውጭ የማይሳሳት ንጹህ ማንም የለም። ሁሉም ይስታሉ፣ ሁሉም ኃጢአት ይሰራሉ። ከፈለግሽ ቁርአን ላይ ከፍቼ ያሳይሻለሁ። ኢብራሂም በመጀመሪያ ፀሐይን አይቶ ፀሐይ አምላኬ ነው፣ ማነው ኮከብ አይቶ ኮከብ አምላኬ ነው፣ ሲጠልቅ ደግሞ ጠላቂዎች አይወልድም፣ ይህ አምላኬ አይደለም፣ ጨረቃይና ይህ አምላኬ ነው ይላል። ስለዚህ ይህም ስህተት ነው። ጨረቃን እና ኮከብን ፀሐይን ምናምን አምልከዋል። ስለዚህ አይሳሳትም የሚባል የለም። አዳም እናንተ ጋር ምንድነው ነብይ ነው አይደል? ተሳስቷል፣ የሚሳሳት ነው። መሐመድም ስለ ስህተት ምህረትን ለምን ተብሏል? ይሳሳታል፣ የማይሳሳት የለም። ግን ዋናው ሳይሆን ተስፋ የተገባውና እግዚአብሔር የሚያውቀው እውቅና የሰጠው ለማን ነው? ለሳራና ለይስሐቅ ነው። ለእሷን ባሪያ እያለ ነው የሚጠራት። ባሪያን ከቤት አስወጣን ያለው ለአብርሃም፣ ሚስትህን አላለው። ባሪያን እና ብላቴናውን ከቤት አስወጣን ያለው እግዚአብሔር ማለት ነው። ግን ሁሉም እኮ በፈጣሪ ዘንድ እኩል ነው አይደል? እሱ ሌላ በቃ ባሪያህን ከቤት አስወጣ ስትል አሁን አረብ ሀገር እንዳሉት እህቶች እሱ የባሪያይቱ ልጅ ነው። ባሪያ ሲባል የባሪያይቱ ልጅ የኃጢአት ባሪያ ነው። እንደ ኃጢአት የተገኘ ነው። እንደ ጽድቅ ሳይሆን በኃጢአት በእግዚአብሔር ምክር በእግዚአብሔር ቅድስና የተባረከ በቅድስና የተባረከ ጋብቻ ውስጥ የተገኘ ሳይሆን ከዛ ውጭ እንደ ሰው ሀሳብ ስለተገኘ ነው ባሪያ የተባለ። የኃጢአት ባርነት ነው እንጂ የሌላ ባርነት አይደለም። ስለዚህ እውቅና አይሰጠውም እግዚአብሔር። በቃ ካልሰጠው አልሰጠውም፣ አለቀ። ይሄ ነው መልስሽ ማለት ነው። እኔ የተረዳሁት ነገር በቃ ተረድተሻል። ምንም ማብራራት በደንብ አስረድቶሻል። ምንድነው እኮ የተረዳሁትን እኮ ላስረዳው ነው። አይ እዚህ ጋር ኮመንት ጋር ምን ይላሉ መሰለኝ ከተረዳች እቀጣለሁ የምትል ነበረች እና እንዴት እንደተረዳው ላስረዳስ ነበር። ለማንኛውም እሺ አይብቃሽ። የሆነ ነገር ጣል አድርገሽ ለሚሄድ ነው መጨረሻ ላይ በቃ እኔ ለማወቅ ነው የገባሁት። ባሪያ ካልሽ ግን ለምንድን ነው ታዲያ ስለምና ላይ ባሪያዎች እኔ ያው የፈጣሪ ባሪያ ነኝ እኮ። አሁን አንተ በአነጋገርህ እኮ ነው ፈጣሪ ዘንድ ሰው ሁሉ እኩል ከሆነ ፈጣሪ ዘንድ ሁሉ እኩል ከሆነ ባሪያዎችን ግን እንደሱ አይቆጠሩም በእስልምና። ለምሳሌ ወንድ ልጅ ኢንፊኒቲ ነምበር ባሪያ ወሲብ እንዲያደርግ ይፈቀድለታል። እስቲል ባላ ቃል ውስጥ ተጽፏል። ስለ ባሪያ ላስረዳ። አረ በቃኝ፣ ወረዱልኝ እናንተ ነው ጋር እፎይ መልካም አዳር ልንገር። ስለ ባሪያ ሁላችንም በራሳችን ዘንድ ባሪያዎች ነን። ቆይ እንዴት ነችና ነገ ነይ ኢንሻአላህ። ሶስት ሰዓት ነው የተገናኘ ነው፣ 4 ሰዓት የተገናኘ ነው። እኔ ለራሱ ስራዬን ትቼ ነው። ለማንኛውም አስበሽ ከ3 ሰዓት ገብቼ አሁን 8 ሰዓት ስወጣ 5 ሰዓት እኔ አብዛኛውን እኮ አልተናገርኩም፣ አዳማጭ ነበርኩኝ። እኔ ደግሞ እስካሁን ስለፈልፍ ነበር እና ህልካም እንዳለው አስቢው። ግን ሰዎች እንድማሩ እዚህ ኮመንት ላይ ያላችሁ ምነግራት ነገር ግን አንቺ የጨዋይቱ ልጅ መሆን ትችያለሽ። በክርስቶስ ኢየሱስ አምነሽ ተጠምቀሽ ከባሪያይቱ ልጅ ከአጋር ልጅ ወደ ጨዋይቱ ልጅ ወደ ሳራ ልጅ መምጣት ትችያለሽ። ቅዱስ ጳውሎስ እንዳለው እኔ የጨዋይቱም የባሪያይቱም በጌታዬ ዘንድ አንድ ናቸው። ሁላቸውም የሚያወጣቸው ስራንሱ ባሪያ ናቸው። በቃ እንደዛ ስለሆነ የሚያወጣኝ ስራ አይደሉም። እሺ በቃ በእናንተ አንድ አይደሉም፣ በእኛ ደግሞ አንድ ናቸው። ለማንኛውም እዚህ ጋር ለኮመንታተሮች ላስተላልፍና ልውጣ። ሰዎች እንድማሩ ከፈለጋችሁ እዚህ ጋር አትሳደቡ። ሃይማኖት እኔ በጣም ብዙ ጊዜ ማለት ሃይማኖት ስትሳደቡ እኔ የማመልከውን እኔ የማምነውን ሃይማኖት ስትሳደቡ እዚህ ጋር ማንም ቁጭ ብሎ ስድብ የሚያዳምጥ የለም። ብለው ነው የተሰደቡሽ? አንድ ነገር ተናገሪ። በጣም ብዙ ጊዜ እንዳልሽ ምን አሉሽ? እስቲ አንድ ስድብ ምንድን ነው ብሎ የተሰደቡት? በቃ ሰው ይሳደባል ኮመንት ላይ። እኔ የማይቻለሁ ለሌላውም እዚህ ጋር ሃይማኖት እየተሰደበ ቁጭ ብሎ አታዳምጥም። ፋጢማ ለዛ ነው መልካም አዳር። ከኮመንቶቹ ከፍ ማለት አለብሽ። ግን ቀጣይ ስገቢ ግን
ሐዲስ አልቀበልም ካልሽ ወይንም ደግሞ ሐዲስ አላቅም ካልሽ ቁርአን ላይ ዛሬ እኔ እንደ እንደጀመርኩት ሐዲስ እኮ ስንትና ስንት ዓመት ይፈጃል? አሁን ለነገ ተብሬ ይመጣለሁ እንዴ? አሁን ችግሩ ያው ቁርአኑን ደግሞ ምንድነው ቅድም እንደጠየኩሽ ነው የምትተኙ ምንም ሳይመለስ ይወጣል ማለት ነው። እኔ በገጠር መልኩ አስረድቻለሁ። በቃ ተናገሩ። በቃ እሺ እናንተ ሰወጡም ከቤቴ መልካም ነገር ቦስ ቻውሽ አላህ ያመጣቀው ነው ነገር ኦኬ። ስለዚህ በመሐመድ ጊዜ የነበረው ቁርአን አለ ማለት ነው። በመሐመድ ጊዜም ከዛም በፊትም የነበረው ቁርአን እንዳለ አራት መዝሐብ አለ። አራት ቁርአን እንዳለ አራቱን መዝሐብ አያይዞ የሚያወራ አጋጣሚ አለ። ቁርአን አራቱን መዝሐቦች ያውቃቸዋል። እንደገና ደግሞ ተሰብስቧል ካልክ ግን እኛ እንስማማና በመሐመድ ጊዜ የተሰበሰበው ቁርአን አሁን አለ ብለህ ታምናለህ? ታለ ኔትወርኩ በጣም በመሐመድ ጊዜ አልተሰበሰበም ግን ተሰብስቧል ብለህ የምታምን ከሆነ ውችዝ በመሐመድ ጊዜ 30ንም ጂንሶች ወደ እንደዚህ ብዙ ሙቀት እንደዚህ ስለሌለ ገብታ ወደ ሌላ ቦታ አስገባህ እንጂ አሁን መጀመሪያ ላይ ቁርአን ምን ነበር አንተ ሐሳብ መጀመሪያ ላይ ያነሳው ሐሳብ ማለት ነው? እኔ መጀመሪያ ላይ ያነሳሁትማ ይኸው ነው። አሁኑ ነው ስለና አይደለም እዚህ ማማዬ ጋር ምናምን ስታወራ የነበረው ማማዬ ጋር ምን አወራ? ስለ ቁርአን እንደዚህ መሻርና ለመሻሩን እያወራ ነበር ብዬ በዛም ማካኝ የሆነ ነገር መልዕክት ለማስተላለፍ ፈልጌ ነበር የመጣው። ምንድን ነው እሱ? በመሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበረው መጽሐፍ አሁን ተቀይሮ እንደዚህ ተበራርዟል ምናምን እያልክ ነበር ብዬ ነው። እሱ ትክክል ነው። እቺ ማማዬ ነች አለችና እውነቷን ነው ደግሞ አላሸችም። እሷ አትዋሽም። ተበርዟል፣ ተቀይሯል። ምክንያቱም በመሐመድ ጊዜ የነበረው ቁርአን ተቃጥሏል። ይሄን ያው ነው አልተቀየረም፣ ያው ነው ለማለት ነበር። አይ ተቀይሯል። አቃጥለውታል እኮ አቃጥለውታል። ለምሳሌ አሁን ምን አይተህ ነው እሱ ተቀይሮ ያለው? አንድ ሰው አሁን ለምሳሌ ልዩነት ሲመጣ ግጭት ሲመጣበት የመጀመሪያውን ካቃጠለ አጠፋው አላጠፋውም? ላ የሰው ልጅ ባያቃጥልም ማንም ይሄ ቁርአን አንቀጽ መቼም አይሻልም። ቆይ ማሜ ሊስን አያትህ አለ አንተ አያትህ አለ ቅርስ አስቀመጠልህ አይደለ? ከዛ ሰንበዲ መጣና የአንተ ልጅ መጣና እሱ ከያዘው ነገር ጋር አንተ አያት የሰጠ ሲለያይበት አያት የሰጠህን ቢያቃጥለው ቢያጠፋው ልጅህ የያዘው አያት ከያዘው ጋር አንድ አይነት ነው ማለት ነው። ያኛው አያቴ የሰጠኝ እኔ ባቃጠለው እኔ እሱ አያቴ ለኔ ሰጥቶኛል። እኔ ያቃጠልኩት ነገር አያቴ ጋር ግን አለ ኖ አያት ጋርም የለም። አያት አንድ ነገር ነበረው። ቆይ አያት አንድ ነገር ነበረው። አያቴ ከሌለውማ እሱም በጀመራ የለውም እኔም በጀመራ የለኝም ማለት ነው። ልስን አያት ሞተ፣ በቃ ሞተ። ያለውን ለአንተ አውርሶ ሞተ። ከመቃብራት መስተ መቃብር ውስጥ አለው አትለኝ መቼም ማሚ። አወረሰ ለአንተ አውርሰዋል። ውርስ ተቀበል አንተ። ልጅ ደግሞ አለ ለልጅ የሰጠኸው ነገር ከአያት ጋር የተወሰነ ይመሳሰላል፣ ግን ግጭት አለው፣ ልዩነት አለው። ግጭቱን ማስማማት ሲከብደው የአያትህን ቢያቃጥለው ከዛ የልጅህ ቢቀር የትኛው ነው ኦሪጂናል የሚሆነው? የተቃጠለው ነው ወይንስ የልጅህ ነው? የተቃጠለው እንጂ ኦሪጂናል የሚሆነው። ቴንኪው። እና እሺ እዚህ ጋር አሁን እዚህ ጋር የተቃጠለው ኦሪጂናል። ወደ ነጥቡ ደግሞ ልመለስ ነኝ። ወደ ነጥቡ ስንመለስ ምን መሰለ ማሜ፣ በመሐመድ ጊዜ የነበሩትን ቁርአኖች የመጀመሪያዎቹ ዕደ ክታቦች በመጀመሪያ የነበሩትን ኡስማን አቃጥሏቸዋል አለ። ግጭት ሲኖርበት ግጭቱን ለማጥፋት ብለው አቃጠሏቸው። ልዩነቶቹን ለማጥፋት አቃጠሏቸው። አንድ የአማርኛውን ቁርአን አንብብ ለክርስቲያን አንዴ እናሳየህ መረጃውን። አቃጠሏቸው። አንተ እንዳልከን የመጀመሪያው ነው የተቃጠለው ነው ኦሪጂናሉ እንዳልከን የመጀመሪያውን አቃጠሏቸው። ምክንያቱም ቁርአን መቼም አይቃጠልም መቼም አይቀየርም። ግን ላሳየህ ቆይ ማሜ ማየት አይሻልም? መረጃ ማየት መረጃ እንያ መረጃ ብናያሻል ቁርአን ተቀይሯል ተበርዞ የሚል መረጃ ስላለ
ባይ መረጃው ይከፈትየው። ኦኬ ሜቢ ይሄ የአማርኛው ቅዱስ ቁርአን ማለት ነው ትርጉም መቅድሙ ላይ እንደዚህ የሚል ነገር አለ። አንዴ ሁላችሁም እንድትከታተሉኝ። ኦኬ ምን ይላል እዚህ ጋር ሲጀምር መቅድሙ ላይ ማለት ነው። አንዴ ኦኬ ቁርአን በብራና በሰሌዳም በአጥንትም አንዴ የሚባል እንኳን ማስወጣው ቁርአን በብራናም በሰሌዳም በአጥንትም በሰሌንም በስስ ድንጋዮችም ላይ የአያቶቹ ተራ ተጠብቆ ተጽፎ በነብዩ ቤት ይቀመጥ ነበር። ብዙዎች ምዕመኖች በቃላቸው አጥንተው ሲኖሩ ከነብዩ እረፍት በኋላ በ12ኛው ዓመተ ስደት በየማማህ በተደረገው ጦርነት በቃላቸው ካጠኑ ብዙዎቹ ስላለቁ እንዳይጠፋ በመስጋት በዑመር አልሐጣብ አስተዋሽነት አቡበከር አሲዲቅ ዘይድ ቢን ሳቢጥን አዘው ጽሁፎቹ በቃል ያጠኑት እያመሳከሩ የአያቶቹን ተራ ጠብቀው ከአንድ ዓመት በማይበልጥ ጊዜ ውስጥ በአንድ ጥራት ሰበሰበው ይልና ዳግመኛም ኸሊፋ ዑስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘበት የቁርአን ሊቃውንት በደንብ አሳየው። እሱ ምን ስለተገኘበት? ግጭት ስለተገኘበት። ይሄ ግጭት የተገኘበት ማለት ቁርአኖቹ ስለተጋጩ ቃሉ የተጋጨ እዚህ ጋር እንኳን አንድ አካል አላህ Subhanahu Wa Ta'ala ብቻውን ስለሆነ ያወረደው ይሄንን ሌላ ጋር እንዴት አድርጎ ቃሉ ይጋጫል? ይሄ ስህተት ነው። ሌሎች ሎክ እዛ ጋም የጻፉ ነበሩ። መሐመድ ሞተ። ከዛ በኋላ ሌሎች ሰብስበው ሳያቸው እርስ በርሱ ይጋጫሉ። ከዛ ምን አደረጓቸው ይላል። ቀጥላለሁ ቆይ ነበብልህ ያ ኸሊፋ ዑስማን በ25ኛው ዓመተ ስደት ባነበቡ ግጭት ስለተገኘበት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡት። ኸሊፋውም በ5 ኮፒዎች አጽፈው አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለበስራ ለኩፋም ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አደረጉ። የቀረውን አቃጠሉ። ቁርአን አንድነቱን ጠብቆ ይኖራል ይላል። መጀመሪያ የነበረው ቁርአን ግጭት ስለነበረበት ከዛ በኋላ 5 ኮፒዎችን ጽፎ ሌሎችን በሙሉ ኸሊፋ ዑስማን አቃጠላቸው። ቁርአንን ያቃጠሉ ብቸኛ አካላት ሙስሊሞች ናቸው፣ የመሐመድ ሰሃቦች። ይሄ አልተቃጠለም። ይሄ ተሳሳተ መረጃ ነው። ማን ክርስቲያን እና እዚህ ጋር አንድ ነጥብ መያዝ የምትችለው ምንድን ነው? ይሄ ቁርአን የተቀየረበት ምናምን እንደዚህ የምትለው እሱ መሐመድ አንዴ ምንድን ነው አልተቃጠለም? መረጃው ተከፍቶልህ አልተቃጠለም ትላለህ እንዴ? አልተቃጠለም። ቁርአን አልተቃጠለም። እንደዚህ አሁን አንተ በምትለው ደረጃ አሁን ለምሳሌ እንደዚህ ተቀይሯል ወይ? ስለዚህ ነጃሺ ማተሚያ ቁርአን የሚያሳትሙት ቀጣፊ ናቸው፣ ውሸታም ናቸው ማለት ነው። ቁርአኑ ተቃጥሏል የሚሉት ቀጣፊ ናቸው ማለት ነው አይደለ? ውሸታም ናቸው። አልተቃጠለም ማለት ቁርአን አልተቃጠለም ተቃጥሏል ብሎ ይላሉ። የተቀየረም ነገር እንደዚህ የተጋጨም ነገር ስለሌለው ግን አንድ ነገር ላሳውሰው። እቺ ተቀበል ቀጣፊ ናቸው አይደል? ቀጣፊ ናቸው። ልንገር ዋሽተዋል በለን ይሄ ቁርአን የአላህ Subhanahu Wa Ta'ala ቃል መቼም አይቀየርም፣ መቼም አልተጋጨም። ግን አላህ Subhanahu Wa Ta'ala ራሱ ማለት ነው። ቆይ ልንገርህ አንድ ነገር አስጨርሰኝ። አላህ Subhanahu Wa Ta'ala ግን ራሱ ማለት ነው ማነሰክ ሚን አያቲን አሁን ምንድነው? አላህ Subhanahu Wa Ta'ala ራሱ አንድን አንቀጽ በመልካም ነገር ልንቀይረው እንችላለን፣ በመጥፎ ነገርም ልንቀይረው እንችላለን። ገብቶሃል? እኔ ስለመቀየር ነው የጠየኩህ እኮ አሁን ተጋጭቷል ለምትለው ነገር ማለት ይሄ የተጋጨ ነገር የለም። ፈጣሪ ግን አዳም እሺ፣ ኦኬ። በኡስማን ጊዜ እንደተቃጠለ ምንም የምታውቀው ነገር የለም ማለት ነው? እኔ ምንም እንደዚህ ያናክል የለኝም። በነገራችን ላይ ግን ፈጣሪ አፕሪሼት አደርጋለሁ። ማሜ አንድ ነገር እኔ እናንተ ተስማምተናል። የተስማማነው እሱም ምንድን ነው? እሱ የመጀመሪያ መረጃ ማቃጠል መረጃ ማጥፋት ነው የሚለው ላይ ተስማምተናል። ከአንተ ጋር ኦልሞስት ጨርሻለሁ።
የመጀመሪያን ነገር ማቃጠል ኢንቴንሽናሊ ሆን ብሎ አንድ ሰው የመጀመሪያውን ካቃጠለ መረጃ እያጠፋ ነው ማለት ነው። ሆን ብሎ የሚያቃጥል ከሆነ አልተቃጠለም እኮ ነው እኮ ማለት ያሱ አልተቃጠለም ብለህ ነው የምታምነው። ያ ስለ አያቱ ከገባህማ ቆይ አይደለም አንዴ አይደለም መጮህ ሳይሆን አሁን በትክክለኛ ወሬ እያወራን ከሆነ ነው ማለት ነው። ያ የመጀመሪያው እኮ አንተ ያልከኝ ምሳሌ የምሳሌ ያክል እኮ የሰጠኸኝ እኮ ያ አያቴ ሙቷል አያቴ ለእኔ የሰጠኝን ባቃጥለው እኔ መጀመሪያ ትክክለኛ የሚገኘው አያቴ ጋር ነበር እኔ ስላቃጠልኩት ማለት ነው። ያ የሞተ ነገር እንዴት ፈጣሪ ሊሆን ይችላል ታዲያ? አንተ በአንተ አስተሳሰብ ራሱ እንኳን እኔ ስለ ፈጣሪ ነገር አይደለም እኮ እኔ ስለዛ አይደለም ጥያቄ። ለምሳሌ እኮ ነው የሰጠኸኝ። ማሚ አዳምጣ ምንድነው እሱ ያወራ ነው። አያት አለ ቆይ አንዴ አያት አለ ከአያት ቀጥሎ ደግሞ ልጅህ አለ ያንተ ልጅ አለ። ስለዚህ ከአያትህና ከልጅህ ታማኝ የሆነው መረጃ ማንኛው ነው ብዬ የአያትህን ኢንቴንሽናሊ አንድ ሰው ቢያቃጥል ልዩነትን ለማጥፋት ብሎ አንደኛውን ካጠፋው ኦሪጂናሉ የትኛው ነው ብዬ ስለ ኦሪጂናሉ የሚሆነው የአያቴ ነው፣ የልጄ በኋላ የሚመጣ ነው የአያቴ ነው ኦሪጂናሉ ብለሃል። ዛሲት ምንም እንትን የለውም። በቃ ጨርሰን እኮ የምንፈልገውም እኛ ይህንን ነው መቃጠሉን ነው። ኤኒዌይስ አላህ አንድ ነው የምትለው እንኳን ደህና መጣህ። እንኳን ደህና ቆየህ። መልካም ነበር ጥያቄ አሁን ወደ ጥያቄ እንግባና ቁርአን አልተቃጠለም ወይም ቁርአን ተቃጥሏል ለምትለው ቁርአን ኦሪጂናል ቁርአን ሳይሆን የተቃጠለው በያገኘበት በየእጃቸው ሲጻፍ የነበረው ተቃጥሏል ነው። ገባ? ይሄን አስረግጬን ነገር ፈልጋለሁ። የተበረጠ አዳምጠኝ ለመልስ ማሚ የሚዩት አድርግ እየደረበብን ስለሆነ ነው። ኦኬ ቀጥል። አሁን ቀጥላለህ። አንድ ነው ማሚ የሚዩት አድርግ እየደረበ ነው። አንተ ስትከፍት እና ምን ለማለት ፈልጌ መሰለህ አሁን አንተ እያልክ ያለኸው መረጃ ለማጥፋት ነው እያልክ ያለው አንተ በተረዳኸው መንገድ አይደለም። አንተ እንደተረጎምከው ሳይሆን ቁርአንን አጣሞ የጻፉ ወይም ደግሞ የተሳሳተ መረጃ ይዘው የጻፉ ሰዎች ነበሩ። እነዛን ናና ተመለስ። በጣም ወድጄዋለሁ ማብራሪያህን። ተመለስ። ያሳሳቱ አሉ፣ አጣመው የጻፉ አለ። ያ ያጣመሙት ነው የተቃጠለው እያለን ነው። በደንብ አዳምጡ። የራስን ሀሳብ ብቻ ምን የምትለው ኖ ቆይ እያዳመጥኩት ነው። ስልክ ገብቶበት አሚሩ ደውሎበት ነው ኮርስ እየሰጠው ነው እያለ ያለው ምንድን ነው እሱ የተቃጠለው ኦሪጂናሉ ሳይሆን አጣመው የጻፉት ነው የተቃጠለው፣ የተሳሳተው የተበረዘው ነው የተቃጠለው እያለ ነው። በጣም የወደድኩት ማብራሪያ ነው። በደንብ አዳምጡ። አሁን ማለት ለመተርጎም የፈለግከው ወይም ደግሞ የተረዳህበት መንገድ በጣም ስህተት የተሞላበት ነው። ኦሪጂናሊ ቁርአን አይቀጥልምም። የተቃጠለው የትኛው ነው? የተቃጠለው የትኛው ነው? የተቃጠለው የትኛው ነው? ይኸውልህ አሁን ሰማኸኝ? እየሰማኸኝ ነው? በደንብ እየሰማሁ ነው። ቀጥል። ወድጄዋለሁ ማብራሪያህን። ቀጥል። አይዋ ስለዚህ ማንም እንዳገኘ የጻፈው ተቃጥሎ ማንም እንዳገኘ ሲጽፍ የነበረው በአይሁዳኖች የተጻፈ ነበረ ማለት አሁን ልክ አንተ እንደምትለው አሳስተው ትርጉም አሳስተው የሚተረጉሙ ሰዎች እና የሚጽፉ ሰዎች ነበሩ። የተቃጠለው ያ እንጂ ቁርአን አይደለም። ቁርአን አይቀጥልም፣ አሁንም አይቀጥልም። ተጨማሪ የምታብራራው 2 ደቂቃ ልፍቀድልህ ወይንስ የኔ ምላሽ ትሰማለህ? 2 ደቂቃ ልስጥህ፣ አብራራው ነው። ቀጥል። እና ደግሞ ስለ አባቶች ስለ አያቶች እያልክ ነበረ። ሃይማኖት አያቴ ጸዋታት አላህ ስለዛ ነው ስለተቃጠለው ቁርአን
ስለዛ ነው እኮ ምን የኔ መልስ አንዴ ስማ። እሺ የኔን አንድ መልስ ስማ። አዳምጠኝ። የኔን አንድ መልስ ስማ። ጨርሳ 2 ደቂቃ ሰጠኝል እንዴ? ቁርአኑ ላይ አውራ። እየተግባባን ላይ እሺ፣ ቀጥል። እየተግባባን እንጂ አሁን እኮ ቅድም ለልጁ ስትናገረው የነበረው ልመልስልህ ብዬ ነው። ቀጥል። እና ምንድነው ስትለው የነበረው አያቶችህ የሰጡህን ዕቃ ጠብቀህ ማቆየት ይገባሃል እንጂ መበረዝ የለብህም እያልከው ነው። አያቴ እኔ መስቀል አንገትህ ላይ አስቀምጥ ቢለኝ አያቴ መስቀሉን በጥሼ ጥለዋለሁ እንጂ የአያቴን ቅርጽ ነው ብዬ አላስቀምጠው። አያቴ ጣዋታት ቢያመልክ ወይም ደግሞ አያቴን ተከትዬ አልሄድም። እኔ ትክክለኛውን መንገድና ጥርት ያለውን መንገድ ነው የምከተለው። ገባህ? ለዚህ ይሄን ልመልስልህ ብዬ ነው። ኦኬ ቴንክ ዩ። አሁን ሚስ ሪፕሬዘንት እንዳላደርግህ ቁርአን አይቃጠልም። የተቃጠለው ቁርአን ያቃጠሉት ፌክ የተጻፈ ፎርጅድ የሆነ እንደዚህ የተበላሸውን ያቃጠሉት ነው ያልከን አይደለ? በአይሁዳኖች እጅ የተጻፈ ነበር አልኩ። በአይሁዳኖች ምክንያቱም ይኸውልህ ልክ አሁን አንተ ማብራሪያ ለሚጠየቁ እንድትረዳው ብዬ ነው። በቃ ረጅም ሰዓት ስላብራራ በጣም እናመሰግናለን። ሎክ ምን አለን መሰላችሁ? የተቃጠለው አለን። በደንብ አስተውሉ። የተቃጠለው ኦሪጂናሉ ሳይሆን ፌኩን የተቃጠለው ቁርአን አስመስለው አይሁዶች የጻፉት ነበረ። እሱን የተቃጠለው አለ አላህ። እናመሰግናለን። ስለዚህ አንተ ያስከው ቁርአን ከፌኩ ከተባለው የተቀዳ ነው ማለት ነው። ያ ፌኩ የተባለው ተሰበሰበና ፌክ ስላልከው አንተ ሰበሰቡትና የመጀመሪያው የተጻፈበት እሱን ከሰበሰቡ በኋላ ከሱ ላይ የተወሰነ ኮፒ ካስደረገ በኋላ ዑስማን የመጀመሪያውን እንዳለ አስቃጠለው። ምን እንዲያየውን አደረገው? እንዲነዳ። ቆይ አንዴ አዳምጥ። እኔ እኮ አንተ ስታወራ አዳመጥኩ። ደቂቃ ሁሉ ሰጥቼ 2 ደቂቃ። ቡሃሪ 4987 አንዴ ክፈተው። ክርስቲያን እንዴት እንደተበላ አላሳየ። በመጀመሪያ የተጻፈበት ነብይ አጻፈበትን ያቃጠለው። ስለዚህ የመጀመሪያ በራዡና አበላሹ ማን ይሆናል? ነብይ ይሆናል ማለት ነው። የመጀመሪያ ቁርአኖች የተጻፉት ድንጋይ ላይ አጥንት ላይ ምናምን ነበር። እነኚህ ናቸው የተቃጠሉት። ከነኚህ ላይ ምን ኮፒ የሚመቸውን ኮፒ ያስደረገ ዑስማን ከዛ እንዳለ አቃጠለው እነኚህን ማለት ነው። ቀጥል ክርስቲያን። ያ ኦኬ። ቡሃሪ 4984 ነው። በደንብ ተከታተሉላችሁም። ናሬትድ አናስ ቢን ማሊክ እንደተረከው ሁደይፋ ኬም ቱ ኡትማን አት ዘ ታይም ዌን ዘ ፒፕል ኦፍ ሻም ኤንድ ዘ ፒፕል ኦፍ ኢራቅ ዌር ዌጂንግ ዋር ቱ ኮንከር አርሜኒያ ኤንድ አዘርባይጃን። ምነው ሁደይፋ ወደ ኡትማን መጣ። መቼ? የሻም ሰዎችና የኢራቅ ሰዎች በአርሜኒያና በአዘርባይጃን ላይ ጦርነት ባወጁ ጊዜ ማለት ነው። ሁደይፋ ወዝ አፍሬድ ቱ ዜር ፒፕል ሻም ኤንድ ኢራቅ ዲፈረንስ ኢን ዘ ሪታይሴሽን ኦፍ ዘ ቁርአን። ሁደይፋ አንድ ፍራቻ ያዘው። ያ ፍራቻ ምንድነው? በሻምና በኢራቅ ሙስሊሞች መካከል ያለው የቁርአን አቀራር ልዩነት እጅግ አሳሰበው ይላል። ሶ ሂ ሴድ ቱ ኡትማን፣ ለኡትማንም እንደዚህ አለው፣ ኦ ቺፍ ኦፍ ዘ ቢሊቨር ሴቭ ዲስ ኔሽን ቢፎር ዘይ ዲፈር አባውት ዘ ቡክ ዘ ቁርአን አት ዘ ጁ ኤንድ ዘ ክርስቲያን ዲድ ቢፎር። ኡትማን ሆይ እባክህን እነዚህን አማኞች እንዳይለያዩ እርዳቸው በቁርአን ይለውና ኡትማንን ይጠይቀዋል። ሶ ኡትማን ሴንት ኤ ሜሴጅ ቱ ሀፍሳ። ከዛ በኋላ ኡትማን ለሀፍሳ መልእክት ይልክላታል። ምን ብሎ? ሴንዳት ደ ማኑስክሪፕት ኦፍ ደ ቁርአን ሶ ዛት ዊ ሜይ ኮምፓይል ደ ቁርአን ማቴሪያል ኢን ፐርፌክት ኮፒስ ኤንድ ሪተርን ደ ማኑስክሪፕት ቱ ዩ። ለሀፍሳ ኡትማን ምን ብሎ ይልክላታል? ሀፍሳ ሆይ እባክሽን የመጀመሪያውን ኦሪጂናል ማኑስክሪፕት ላኪልን፣ ሰዎቹ እየተለያየ ስለሆነ እሱን በትክክለኛ ጥራዝ አድርገን ኮፒ አድርገን ከዛ በኋላ እንመልሳለን ብሎ ለሀፍሳ ይልክላታል። ሀፍሳ ሴንት ቱ ኡትማን። ከዛ በኋላ ሀፍሳ ትልክለታለች። ኡትማን ዘን ኦርደርድ ዛይድ ቢን ጣቢት፣ አብደላ ቢን አዙበይር፣ ሳዕድ ቢን አልአስ ኤንድ አብድራህማን ቢን አልሃሪስ ቢን ሂሻም። ከዛ በኋላ ኡትማን እነዚህን ሰዎች ከዛ ከሀፍሳ ከላከችው ቁርአን ማለት ነው ኮፒ እንዲያደርጉ ያደረጋቸዋል። እነማንን? ዛይድ ቢን ጣቢትን፣ አብደላ ቢን አዙበይር እና ሳይድ ቢን አላስን እንዲሁም አብድራህማንን ማለት ነው። ከዛ በኋላ ሀፍሳ ከላከችው ኮፒ ያደርጋሉ። እነዚህ 4 ሰዎች ኮፒ ያደረጉ ከዋናው ቁርአን ከተባለው ማለት ነው። ኡትማን ሴድ ቱ ዘ 3 ቁሬሽ ሜን
ከነዚህ ከጠራቸው ከአራቱ ውስጥ ሶስቱ ቁረይሽ ነበሩ። ኢንኬዝ ዩ ዲስአግሪ ዊዝ ዛይድ ቢን ጣቢት፣ እናንተ ሶስታችሁ ከዛይድ ቢን ጣቢት ጋር ኮፒ ስታደርጉ የምትለያዩ ከሆነ then write in its dialect of the ቁረይሽ፣ በቁረይሽ ዲያሌክት ጻፉ ይላቸዋል። the Quran was revealed in their tongue፣ ምክንያቱም ቁርአን የወረደው በቁረይሾች ዲያሌክት ነበርና። they did so፣ እነሱም እንደዚህ ያደረጉ and so they had written many copies፣ ከዛ በኋላ በጣም ብዙ ኮፒዎችን ጻፉ ይላል። ኡትማን ሪተርንስ ዘ ኦሪጂናል ማኑስክሪፕት ቱ ሀፍሳ፣ ከዛ በኋላ ኡትማን ዋናውን ማኑስክሪፕት ወይም ደግሞ ወደ ክታብ ለሀፍሳ መለሰላት ይላል። ኡትማን ሴንት ቱ ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ዋት ዜ ሃድ ኮፒድ፣ ከዛ በኋላ ኡትማን ለሁሉም አካባቢዎች ይህን ከአንዱ ቁርአን ኮፒ የተደረጉትን በሙሉ ላከላቸው ይላል። ኤንድ ኦርደር ዛት ኦል አዘር ቁርአን ማቴሪያልስ ዌዘር ሪትን ኢን ፍራግመንት ማኑስክሪፕት ኦር ሆል ኮፒስ ቢ በርንት፣ ከዛ በኋላ ኡስማን ሌሎችን ማኑስክሪፕት ወይም ደግሞ ወደ ክታባት በሙሉ በየትኛውም ነገር ላይ የተጻፉትን በሙሉ እንዲቃጠሉ ትዕዛዝ ሰጠና ተቃጠሉ። እናመሰግናለን። አማርኛውም ግልጽ ነው። ምንድነው? አማርኛውንም አንድ አንብበው። አማርኛው መልሰውና ኦኬ፣ አማርኛውም በተመሳሳይ ይሄንን ያስቀምጠዋል። ለምን በቃ አዳምጥ እንጂ አዳምጥ፣ በደንብ ማዳመጥ አለብህ። አሁን የተናገርነውን ከሀዲስ ላይ ማለት ነው። አማርኛውን ቁርአን እንደዚህ ብሎ ያስቀምጣል እኮ። አሁን አንተ ያነበብከውን ነው ያውቀዋለሁ። እንደዚህ ማያስተምሯችሁ አታውቁም። አላህ ምንም አታውቁም። እንደዚህ ያስተምሯችሁ። እኔ እኮ አረቂ ጠጥታችሁ የምትገቡት ነገር ነው። ላስረዳችሁ ስላችሁ ብትላላችሁ አረቂያም አናዳላችሁ በጣም። እባክህ ሚውት አድርግ። አይዞህ ገነቱ ስለምጠጣው አትቸኩል። ያ ዳግመኛ ኸሊፋ ዑስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘ ምን ስለተገኘ? ኡትማን ግጭት ስላገኘ ይላል። ኦኬ። በአራት የቁርአን ሊቃውንት የተከናወነ ጉባኤ፣ ከአራቱ ሶስቱ የቁረይሽ ሰዎች ነበሩ። የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው ራሳቸው ናቸው ተስማሚ ያደረጉት። ደስ ያላቸውን ያወጣሉ፣ ደስ ያላቸውን ያስገባሉ። በመጀመሪያው አወራረድ መሰረት የሱራዎችን ተራ ጠብቀው ሰበሰቡት። ኸሊፋውም በ5 ኮፒዎች አጽፎ አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ፣ ለበስራ፣ ለኩፋ ከተሞች ልኮ ማንኛውም ሰው ከዚህ ብቻ እንዲገለብጥ አድርጎ የቀረውን ምን ስላለው? ስላቃጠለው። ሌሎቹም በሙሉ በፊት የነበሩትን በሙሉ አቃጠላቸው። ስላቃጠለው ቁርአን አንድነቱን ጠብቆ ይኖራል ይላል። ከዛ በኋላ በሙሉ ምክንያቱም በፊት ግጭት ተገኝቶበት ነበረ። ግጭት ስለተገኘ የሚጋጩትን ዘሆል ስላቃጠለ አንድነቱን ጠብቆ ይኖራል። ጭንቅላት እኮ እስልምና ጭንቅላት እኮ ምንድነው የምታደርገው? 2 መጽሐፍ ትይዛለህ። ከተጋጨብህ ምን ታደርጋለህ? አንደኛውን ታቃጥላለህ። ከዛ ወዲያ ይሄንኛው ላይ ብቻ ኮፒ ታደርጋለህ። ግጭት አይኖርም። ይሄ ነው እስልምና ውበቱ። አይደለም አይደለም። እናንተ ጋር የሚጋጭ የለም። እናንተ ጋር ክርስትና ላይ የሚጋጭ የለም። ብቸኛ የገዛ ሃይማኖት አዳም ብቸኛ የገዛ ሃይማኖቱን መጽሐፍት ሲጋጭበት የሚያቃጥል ብቸኛ የገዛ ሃይማኖቱን ተጋጨብኝ ብሎ የሚያቃጥል እስልምና ነው። ሃይማኖቴ መጽሐፌ ተጋጨብኝ ብሎ የሚያቃጥል እስልምና ነው። የትኛውም ሃይማኖትን ያልሰማውም መጽሐፍቱን መመሪያውን ከአምላክ የወረደ ነው የሚለውን ሲጋጭበት አቃጥሎ የሚያጠፋ እስልምና ብቻ ነው። እስልምና ብቻ። ክርስትና ብዙ ጥላት አለው ወንድሜ፣ ብዙ ጥላት አለው። አንድ ሰው ላይ ነው የወረደው። በደንብ አስተውሉ። ቁርአን የአንድ ሰው መጽሐፍ እንኳ ሆና እሷው ላይ ግጭት መጥቶ በአንድ ሰው ላይ አልወረደም። እየተሳሳትኩ እኮ በአንድ ሰው ላይ ብቻ እንዴት ነው የሚወርደው? ፎይ ቁርአን ስንት ሰው ላይ ነው የወረደው? አንተም ጭምር ነው የወረደው። ቁርአን ስለ ቁርአን አሁን አንተ መተንተንም አልደረስክም ማለት ነው። በቃ ቁርአን ስንት ሰው ላይ ነው የወረደው? እንግዲህ አጥና፣ በደንብ አጥና። ይሄን ነው ስንት ሰው ላይ ነው? ለአንተም ጭምር በአንድ ሰው ላይ ብቻ አልኩ። ስለ ቁርአን ራሱ ለማውራት ራሱ አንተ ደረጃ ና ቁርአን የወረደው በመሐመድ ላይ ብቻ አይደለም። ኧረ ተሳስተሃል። እንደው ወይ ደግሞ ለመሐመድ ብቻ አይደለም እያልኩ ችግር የለም። እኔ ለማን እንደነማን ወረደ አይደለም፣ በማን ላይ ወረደ ነው ያልኩት። እነሱ እኮ አስተላላፊ ናቸው። መሐመድ አስተላላፊ ነበር። ቴንኪው ይሁን። እሺ ቁርአን ግልጽና የተብራራ በወገኖቹ ቋንቋ ተላከ፣ እሱም አረብኛ ሆነ ይላል ሱራ 14 4
ሱራ 43 ቤኒ እስራኤሎች አረብ ናቸው እንዴ? ቤኒ እስራኤሎች አረብ ናቸው? በኒ እስራኤል አረብ ናቸው ወይ? ምክንያቱም ቁርአን ግልጽና የተብራራ ሲሆን በወገኖቹ ቋንቋ ወረደ ስለሚል ቁርአን በቤኒ እስራኤሎች ነው የወረደው ብለሃል። አረቦች ናቸው ቤኒ እስራኤሎች? በኒ እስራኤል በሙሳ አለይሂ ሰላም ዘመን ነው ከወረደው እኮ። አሁን ስለ ሙሳ ታሪክ ሲያወራ እኮ በበኒ እስራኤል ጊዜ የነበረውን ታሪክ በነቢያችን አማካኝነት እንደ ታሪክ አድርጎ ምንድነው የምታወራው? ምንድነው የምትቃዠው? ምንድነው የምትቃዡት? ቁርአን በቤኒ እስራኤሎች ላይ ወርዷል እያልክ ትቃዥ ነበር እኮ። እኔስ ቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ቢሆንም ለበኒ አደም ነው የወረደው እያልኩ ነው። እሱን አሁን ተረት ተረቱን ያዘውና ወደ ቶፒኩ እንመለስ። እሺ ቅድም በቤኒ እስራኤሎች ላይ ወርዷል እያልክ ነበር። ኤኒዌይስ በስነ ስርዓት እናውራ። ሚውት አታድርገኝ። እኔም እያወራሁ ነው ወይ ደግሞ እኔ ጋር እንደዚህ ማውራት ካልፈለክ ወይ ማሜ እሺ ጦነን ቀንሰውና ኡስማን ቁርአንን አቃጥሏል አላቃጠለም? እኔ እንደው በቃ አሁን ስለዚህኛው ታሪክ ሳይሆን አሁን ስለ ቁርአኑ ታሪክ አንተ አሁን እንደዚህ አጥናትና ማወቅ ከፈለክ ማለት ነው ትክክለኛ ስለ ቁርአኑ ታሪክ ለማውራት አልደረስክም። ፕሊዝ አንተም አልደረስክም ትለኛለህ እንዴ? ስንት ምዕራፍ ቁርአን ምንድን ነው ብዬ ጠይቄህ እንኳን እኮ አታውቅም እኮ። ቁርአን ምንድን ነው ብዬ ጠይቄህ ደግሜ አሁንም አታውቅም። ታውቃለህ? ቻሌንጅ ታደርገኛለህ? ቆይ ቻሌንጅ ታደርገኛለህ? ታውቃለህ? ማይክን አንሳው እስኪ። ታውቃለህ? ቁርአን ምን እንደሆነ ታውቃለህ? ቁርአን ማለት ምን ማለት እንደሆነ ታውቃለህ? ኦኬ መጽሐፉ እሱማ አይምን በቀራ ራሱ ያለ ቃል ነው። ላም፣ ፈረስ፣ ውሻ ምናምን የሚሉ የቁርአን አረብኛ ስሞች ራሱ ያለ ቃል ናቸው። የማን ቃል ነው ብዬ አልጠየቅኩም እኔ። የማን ቃል ነው ብዬ አልጠየቅኩም። የዝንጀሮ ቃልም ይሁን ሁኬርስ አልጠየቅኩም እኔ። ቁርአን ራሱ ምንድን ነው? ቁርአን ብለህ ሰይም ያለህስ ማን ነው? መጽሐፉ ቁርአን ይባላል ብሎ 114 ምዕራፍ አለው ያለህ ማን ነው? 114 ያለው ምዕራፍ አለው የሚባለው እንግዲህ አሁን የምትጠይቅ ጥያቄ አሁን እየሳኩ ሳይሆን ሳልስቅ ነው የጠየቅኩ እኔ። ነው አይ 114 ምዕራፍ አለው አሁን ስለምዕራፍ ታረጋለህ ሰፊራውን የሆነ ዝብርቅርቅ ያረክብኝ ነው እኔንም አሁን አሁን ብቻ ነው ሁንና አውራ። ለምን ይዘባረቅብሃል? ቀለል ብዬ ነው ገና የጀመርኩ። ምንም እንደማታለብ አሳውቀን እንደሚያውቅ አክት አድርገህ ነበር። በአንድ ጥያቄ ዝብርቅርቅ አደረክብኛል። ለምን ይዘባረቅብሃል? እኔ እኮ አውቃለሁ ብዬ ሳይሆን የገባሁት ያው ለማስታወስ ያክል ነው። ገብቶሃል? አንተ አሁን እንደዚህ እኔን አታውቅም እያልክ ላስተምርህ አይነት ስታፍ እየተጫወትክ ነበር እኮ በተራ ጥያቄ። ደግሞ አሁን ሂምሌት ሆንክና እንደማያውቅ ሆንክ። ኤኒዌይስ ቁርአኑ ስለተቃጠለው አውራ እሺ። እኔ አሁን ስለ ቁርአን ስለተቃጠለው ምንም ብዙ ሙቀት የለኝም፣ ግን የአላህ ሱብሃነሁ ወተዓላ ቃል በቃ ኡስማንን ተወውና እሺ ወደ እንትና ተመለስ። እሺ በአቡበከር ጊዜ ቁርአን እንዴት ነው የተሰበሰበው? የመጀመሪያ ቁርአን የሰበሰበው ማን ነው? እሺ እኔ እሱንም አላውቅም። እሺ ቁርአን በመጀመሪያ ጊዜ በማን ነው የተጻፈው? እሱንም አላውቅም። ታዲያ ምንድን ነው የምናወራው? እሺ አሁን ስለ ቁርአን መጠበቅና መበረዝ እንዴት መግባባት ነው? ስለ ቁርአን እኔ ማውራት የፈለኩት የአላህ ሱብሃነሁ ወተዓላ ቃል እንደሆነ ለማናገር መፈክር መስጊድ ላይ ያሰማው መስጊድ ላይ ያላ ቃል ነው። በቀራ ያላ ቃል ነው። ውሻ ያላ ቃል ነው። ሴቶቻችሁን በፈለጋችሁ ትረሱ ያላ ቃል ነው። አላሁ አክበር እያልክ አሰማው። እሱ መፈክር ነው። ሁኬርስ እንትን አርጊው ለማድረግም እንትን ለማድረግም ብዙም እንትን የሚል ስላልሆነ ኔስ ቶፒኩ ላይ እናውራ። ሌሎቻችሁ ይቀጥሉ። ክርስቲያን ቀጥል። ያ በነገራችን ላይ እንደዚህ አይነት ነገር ምንድነው ታውቃላችሁ ጋይስ? ዓለም ላይ ሁሉም መጽሐፍ ቢቃጠሉና ወደ ባህር ቢወረወሩ ብቸኛ ደግሞ የሚጻፍ ቁርአን ብቻ ነው በሰዎች ልብ ውስጥ የተያዘ ብለው ያምናሉ። ሙስሊሞች በጣም ደጋግመው ሲናገሩ ሰምታችኋቸው ሊሆን ይችላል። ነገር ግን ቁርአን አይደለም በአሁኑ ወቅት ይቅርና በነብዩ ጊዜ እንኳን ራሱ የነበረው ቁርአን የለም። አንዴ ሰሞኑን በቃ አይሻልም? እሺ አጥና ግን በዚህ ጉዳይ ላይ አጥናና ነው። በዚህ ጉዳይ ላይ አጥናና ቁርአን እንዴት ተሰበሰበ? በዑመር ጊዜ እንዴት ነበር? አይምን በአቡበከር ጊዜ እንዴት ነበር? እንዴት ነው ያለፈው? በመሐመድ ጊዜ መሐመድ ከሞተ በኋላ አቡበከር ጊዜ እንዴት ነበር? ከዛ በዑመር ጊዜ እንዴት ነበር? በኡስማን ጊዜስ እንዴት ነበረ? የሚሉትን
አጥናቸው። አትሊስት በአቡበከር እና በኡስማን ጊዜ የነበረውን በደንብ ያው ነው እኮ እኔ ጋር አሁን ይሄማ ሳላውቀው ቀርቼ አይደለም። ግን በነገራችን አንተ ከምትሰጠኝ መረጃ ጋር የሆነ በጣም ዲፈረንስ ልዩነት አለው። የአንተ የነገሩ መስጊድ ላይ ተረተረ ስለሆነ እኔ ጋር ደግሞ መረጃ ስለሚያስፈልግ አሁን ይሄ እናንተ የተጻፈው እናንተ የምታነቡት መጽሐፍ ይሄኛው እናንተ አሁን ይሄኛው ማነው ክርስቲያን የሚያነበው መጽሐፍ በጣም መስጊድ ላይ ማሜ ለምን መሰለህ ይሸውዷቸዋል፣ ዲሲቪ ያደርጓቸዋል። ኡስታዞቻችሁ ውሸታም ናቸው። እኛ ጋር ደግሞ መረጃ ነው ፊት ለፊት ነው። እዛ ተረት ተረት ይነግሯቸዋል። እኛ ጋር ደግሞ ኧረ ተው እኔ ለአላህ ራሱ ሂዳያ ሰጠዋለሁ። ምን ሆነህ ነው? ለአላህ ራሱ ሂዳያ ሰጠዋለሁ። አላህ ራሱ ሂዳያ መች አገኘና ወንድማችን። ኤኒዌይስ አላህ ራሱ ሱራ 1539 ጀምሮ ኢብሊስ ቻሌንጅ አድርጎት በመንገዱ ላይ ቆሞበታል እኮ ቀጥተኛው መንገድ ላይ እና ለዛ ነው 34 24 ላይ ቀጥተኛ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን እያለ መንገድ የሚፈልገው ለዛ እንደ ሱራ አልፈትያ 6ኛዋ ላይ መንገድ ጠፍቶታል መንገድ ምሩ የሚለው። ኤኒዌይስ ዋናው ቶፒካችን በደንብ አስተውሉ። ኦሪጂናል ማኑስክሪፕት የላቸውም ነው። ሙስሊሞች ኦሪጂናል ማኑስክሪፕት የላቸው ኦሪጂናል ማኑስክሪፕት የላቸውም ነው። ሙስሊሞች ኦሪጂናል ማኑስክሪፕት እሱም ደግሞ የሆነ ጠላት መጥቶ አጥፍቶባቸው ሳይሆን ራሳቸው ሆን ብለው ያቃጠሉትና ያጠፉት ነው። ጠላት አቃጥሎት ቢሆን ኖሮ ምንም ልታደርግ አትችልም። ጠላት ከሆነ አሸንፎ ሰንበዲ መጥቶ ቤት ቢያቃጥልብህ የሆነ ንብረትን ቢያወድምብህ ምንም ማድረግ አይቻልም። ግን ኢንቴንሽናሊ የሆነን ፋይል ካቃጠልክ ሉክ ፋይል ዶክመንቶችህን ኢንቴንሽናሊ ቤንዚል አርከፍክፈህ ካቃጠልከው ልደብቀው የፈለከው ፋይል አለ ማለት ነው። ጠላት መጥቶ ካቃጠለብህ ግን አንተ ምንም ማድረግ አትችልም። ሙስሊሞች ኢንቴንሽናሊ የራሳቸውን ፋይል ሆን ብለው አቃጠሉ። ያውም ያላ ቃል የሚሉትን ያውም ዘላለማዊ ነው የሚሉትን ያውም የመጀመሪያ ኦሪጂናል የሚባለው ሁሌ መቼ ነው? የመጀመሪያው የተጻፈ ኦሪጂናል ይባላል። ከዛ በኋላ ከዛ ላይ የሚወሰድ ነገር በሙሉ ኮፒ ተብሎ ይጠራል። ስለዚህ የመጀመሪያ የሚባለው ኦዴስ መቼ ነው? የመጀመሪያ እናንቱ የተገናኘባት ነው። የላቸውም፣ ኮፒውም የላቸውም። እሱን ኔክስት እንመጣበታለን። ኮፒውም አሁንም የላቸውም፣ ኔክስት እንመጣበታለን። አሁን ግን የመጀመሪያው የሚባለው ላይ እንቆማለን። ከመጀመሪያው ቀጥሎ ያለውም የላቸውም፣ ቀጥሎ ያለውም የላቸውም። እሱን እናሳያቸዋለን ወደፊት።